የማያልቀውን ሀብት ሼር ተደርጎ የማያልቀውን ጤና ሼር ተደርጎ የማያልቀውን እድሜ የጤናውን ካባ የእድሜውን ጸጋ ያልብስልኝ። እናንተን የሚያስደስታችሁ ቤቱን ባረክ ሜምበር የምትሆኑ ታፕታፑን የምታፈጥሩት ኮፒሊንኩን የምታፈጥሩት ተባረኩ። ዘመናችሁ ይባረክ የኔ ወርቆች። የጆከር ቪዲዮ ደንቆሮ ደግሞ አለ እየመጣ የሚያደነቁረኝ። አንድ ወቅት አቀሳሳሪ ነች እቺ ሆፕ የምትባል እና አባቴ መልክ ምን ያደርጋል? በአሁን ሰዓት ድፍረት እኮ ነው። አልገባው ዓለም የጉልበተኞች ነች ሲል አልሰማ። መልክ ምን ያደርጋል? አፍንጫ ቢገተር እንደ ስልክ እንጨት በደም ይበልጡናል እነ ጎራዴት ሲል አልሰማ። ነሲብ ነው እናቴ። ዓለም የእድለኞች ነው። ላክ እንደዛ ነው። ለማንኛውም ልንገርክ ብዬ ነው። ካልሰማ በክፋት አትሰድብኝ። ስለዚህ አታሽቃብጡ። ቤተሰብ ማል አይገባም። ሱሱዬ ሀቅ ብለሻል። ወንድምና እህት ማል አይገባም። ጸጥ ነው የሚባለው። ታይቶ ነው የሚታለፈው። እንደዛ ነው። አዳሜ ቂጥሽን ገልበሽ ቁጭ ብለሽ የምትጠብቂው ጆከር እና እኔ የምንሰዳደብበትን ቀን ነው። ሰውዬው በሽቶ ገላሽን ታጠቢ ብሏል። ልታጠቢበት ልጅ ዞር ብሎ ሊመጣ ነው። ምን አገባኝ ነው? ወይኔ ቡናውን ሽቶ ነው የሚለው። ታፕ አድርጉ። 100 ሺህ ያስገቡ። አንዳንድ ሰዎች ግን ጤነኛ ናችሁ? ካለሽ ይረጫል። ሽቶ ካለሽ ፀጉርሽ ላይ ብቻ አይደለም የሚረጫው፣ ቤትሽ ላይ ይመርጭ። የማይረጫው ከሌለሽ ነው። ካለሽ በቃ የቤትሽ እቃ ላይ ሁላ ሶፋሽ ላይ፣ አንሶላሽ ላይ፣ ምንሽ ላይ ቤትሽ ውስጥ ዝም ብለሽ እርጭ። ያልቅ ነገርኝ ብሏል። ያልቅ ነገርኝ በጌታ በኢየሱስ ስም ጉቺዬ ሰላም ጉቺዬ። አንድ እህታችን አስሬዋ ደብድባት ከቤት ውጭ ብላት አሁን ውጭ ተቀምጣለች። ምን ማድረግ አለባት? ሀሳብ ተባበሪኝ እህት። የት ሀገር ነው? ወይዳ የሀበሻ ፈተና ጎዳና ተዳዳሪ ነኝ እኮ አባቴ ነኝ። እኔ ፍቅር እንኳን እኔ ድፍን የኢትዮጵያ ሕዝብ ጎዳና ተዳዳሪ ነው። እንኳን እኔ ዘሆል ኢትዮጵያ ራሷ ሀገሪቷ ኢትዮጵያ ራሷ ጎዳና ተዳዳሪ ነች። ምን ከሀብታም ሀገር የመጣት መስሎክ ነው? ከሀብታም ከጠገበች ሀገር የመጣን መስሎክ ነው? ሀገሪቷ ኢትዮጵያ ተብዬዋ ራሷ ጎዳና ተዳዳሪ ነች። ቀልደኛ ወሳፕ እናቴ ምንድን ነው? ማናት እሷ? የት ሀገር ነው? አሰሪዋ ደብድባ ይጣለቻት። አመሰግናለሁ እህቴ። ዱባይ ነች እና ገጠር ቦታ ነው ያሉትኝ ፖሊስ እና አሰሪዋ ማሪ አይሰማም? ይሰማል። ፖሊስ ጋር ደውዬ የፖሊስ ቁጥር ስጧት።
ፖሊስ ጋር ነው ይሄ የሚደወለው። ዱባይ ውስጥ ገጠር ውስጥ ከሆነች ፖሊስ ጋር፣ ፖሊስ የማይገባበት ቦታ የለም፣ ፖሊስ የሌለበት ገጠር የለም። ስለዚህ ፖሊስ ጋር ስደውል ሰውየው ራሱ ፖሊስ ነው አለች። ይሁን ፖሊስ ስለሆነ ምንም እኔ ይውላችሁ ጋይሶች፣ እናንተ ጭንቅላታችሁ ውስጥ ሌላ እንትን ስላለ አትሰሙ። ፖሊስ አይደለም ለምን መንግስት አይሆንም? ህግ ፊት እኩል ናቸው። ፖሊስ ጋር ደውላ ፖሊስ ትጥራ። ቀጥታ ፖሊስ ነው ሰውየው። ፖሊስ ሆነ ምን ሆነ ፖሊስ ጋር ደውል። ከፖሊስ ውጭ ሌላ ነገር የለም ማሬ። ፖሊስ ጋር ፖሊስ ጋር አሁኑ ትደውል፣ ንገሪያት። ወረቀቷ በእነሱ ነው አይደል? አዎ ኮንትራት ነች። በቃ ፖሊስ ጋር ቀጥታ እስከ ተደበደበችው እስካለችበት ሁኔታ። እሺ አመሰግናለሁ። በፍጥነት እሺ። እሺ ያ ሰውየው ፖሊስ ሆነ ሰውየው መንግስት ሆነ፣ ይሄ ህግ ያለበት ሀገር ነው። ጉቺዬ አንዴ ላመስግንሽ እና ልውረድ። በጣም ነው ማመሰግነው። እግዜር ይስጥልኝ የኔ ቆንጆ እህት፣ ተባረኪ። እሺ እናቴ፣ ምንም አይደለም። እሺ አመሰግናለሁ። ወደ ስራ ልገባ ነው። እሺ ሰላም ወይ? እሺ። እና ያው ገበያው ደግሞ ሲበረግድ ቆንጆ ቂቤ አንጥሬ ልክልሻለሁ። ችግር የለውም የኔ ፍቅር፣ አመሰግናለሁ። ለአንቺ ክፈትልሽ። እሺ ነው የሚባለው። ላኪልኝ። እሺ ነው የሚባለው። እኔ አልፈልግም። እኔ ወጥ አልሰራ፣ ሽንኩርት አልከትፍ። ምን ላረገው ማለት? እሺ እኔ ቆንጆ። እሺ ሰላም ወይ? አመሰግናለሁ። እሺ እኔ ወርቅ ቻው። እሺ አለምዬ ሰድባሻለች። ምን አገባኝ ታዲያ? ጉቺ ቦርሳ ግዢልኝ ለስራ። ምን አይነት ቦርሳ ሲናይ? እገዛልሻለሁ። ምን አይነት ቦርሳ? ሽንኩርት ምንድን ነው ያለኝ? ያርገጠኝ። አለምዬ የምትባለው ሰድባሻለች። እርዳታ አላስረዳም ስላልሻት ያላችሁት፣ ኢን ዘ ፈርስት ፕሌስ አለምዬን አላቃትም። ኢን ዘ ሰከንድ ፕሌስ እቤቴ እርዳታ አለ። ሰድበኝ ብላ ብታድር አገርቼ ያው አላቃትም። አውቃኝ የቤቴ እርዳታ የመጣችሁት እናንተ እንጂ እኔ ቤታችሁ አልሄድኩኝ። ስለዚህ እኔ ጉቺ ሰደባችሁ አልሰደባችሁ ለእኔ ዩናይትድ አረብ ኤምሬት ዱባይ እቺን በሬ አርጋችሁ ስትመጡ እንጂ ሚዲያ ላይ ብትሳደቡ ብትዘሉ ብፈነጩት ዲዳይ ኢቭን ፋክን ኬር አይዶን ኬር ባያቸው። አይዶን ኬር። እንዴት ነሽ? አለው እርገጥ እንዴት ነህ? አማን ናቸው። ሰላም ነው? አማን ኧረ አንድ ቀን ላይ ስገባ ሼር አድርግልኝ። ጋላሪ ልሙላል እባክሽ። ያሞኛል። ትክክል አይደለም። ሰሞኑን እንደው ስራም ተበላሽቶብኝ ሳምንት ተቀመጥኩ። ምን እንደሆነ ነገሮቹ ተበላሽተዋል እና እንዴት ናችሁ ግን? ሰላም ነው? ማይ ፋሚሊ ሁላችሁም ሰላም ብያለሁ። ስራ ፈልጊልኝ እስኪ፣ የሹፌር ስራ የምታውቂው መንገድ አይጠፋም። የእውነት የፈጠነ ሰው ልጠይቅልክሽ። ካምፓኒ ጋር ተጣላሁኝ። ያው አስቆመው ነበር፣ አስመለሱ። ስራ ያለ አይመስለኝም፣ ግን እስኪ ሰዎች ልጠይቅል። አሁን ደግሞ መለሱኝ። ተጣልተን ነበርና አስቆመውኝ። አሁን ለትንሽ ጊዜ ሞክር ብለውኛል፣ ስራ እስከምታገኝ አሉኝ። እውነታቸውን ከሆኑ እንዲ አይቀልም ማውቃቸው። ሞክር እስኪ በምታውቂው መንገድ። እና እንዴት ነሽ? ደህና ነሽ? ሽንኩርት ፊት ብዬ ስጽፍልሽ አላየሽውም? ስለ ሽንኩርት ስታወሪ ደርሼ ነው። በነገራችን ላይ ኖ እንትን ወጥ ምንድን ነው? የምን ፖሊስ ነው ማሪ? ገብተሻል? አትናሲያ አትናሲያ ወይ ጉቺዬ እንዴት ነሽ? አለው። እንዴት ነሽ? ሰላም ነሽ? አመሰግናለሁኝ። እዚህ ኳታር ነበርኩኝ እና በቅርብ መጥቼ
ስራ ጥቼ ይኸውልሽ ጃዛ ቤት ቁጭ ብያለሁኝ። የምታውቂው ሰው ካለ ኳታር ምናምን እንዲረዱኝ ካደረግሽ ስራ የምታውቅ ከሆነ በኋላ ድሬ አሁን ቢዝነስ ስትመጣ ጠይቅልሻለሁ። እሺ ድሬ እሺ፣ ስታይ አስታውሽ። አዲስ መሆኔን ምናምን ንገሪያት። እሺ እሺ፣ እኔ እናት አመሰግናለሁ። እሺ እናት እሺ፣ ዱባይ ይሻል ነበር መሰለኝ። እንግዲህ ኳታር መጣል ስራ የለም እናቴ። እዚህ ራሱ መሄጃ አቶ ነው ሰው የተቀመጠው። አዎ እኛም ሳናስብበት መተን ኢጃዛ ቤት ተቆልፎብን ቁጭ ብለናል። ልጆቼን ትቼ መጥቼ። አይዞሽ እስቲ ስራ ካለ ጠይቅልሻለሁ። ድሬ የምታውቀው ስራ ካለ። እሺ እኔ እናት አመሰግናለሁ። እሺ ማለት እሺ። ራሱ ብሶበታል እኮ በጣም ታፕታፑን 100 ሺህ ያስገቡ ማሮች። ይቺ ሰዓት ግን ጉቺ ሁሉም ሰው ስንትኑን የሚያወራበት ሰዓት ናታ። ለችግር ሮሮውን የሚያወራበት ሰዓት ይመስለኛል። በቃ ካሉበት ነገር አንጻር በጣም ከባድ እኮ ነው። እናቴ ትሙት ሰው ሀገር ላይ ስራ ማጣት ማለት በጣም ከባድ ነው። ከምን የሚያውቅ ያውቀዋል። ግን ከምር ችግር የለውም። ማር እገዛልሻለሁ። ማጋን ያየሽው ንገሪ፣ እገዛልሻለሁ። የት ነሽ ግን? ኢትዮጵያ ነሽ? ዱባይ ነሽ? ችግር የለውም። ኢትዮጵያም ከሆንሽ እገዛልሻለሁ። የኔ ፍቅር ሲናዬ ነይ ግቢ። ምንም ችግር የለም። ችግር የለውም። እገዛላችኋለሁ። የሆነ ቀን ደግሞ ተገለብጣችሁ ትሰድቡኛላችሁ። ችግር የለውም። የት ሀገር ነሽ? ዱባይ ነሽ? ኢትዮጵያ ነሽ? የት ነሽ? እንዴት ነሽ? የት ነሽ? የት ሀገር ነሽ? እኔ ያለሁት ኢትዮጵያ ነኝ። ግን በመጀመሪያ ደረጃ ማለት ነው ላመሰግንሽ ነሽ። በጣም ነው የማከብርሽ። እመቤቴ ማርያም ከፍታ አድርግሽ፣ የሰው በታች አታርግሽ። የሚናት ደግሞ የሆነ ሳላ ያስገብተሽኝ በጣም አለው። በጣም ደስተኛ ሆኛለሁ። እንጂ በመግባቴ ብዬሻለሁ። ጉንፋን ስለያዘኝ ነኝ። አንሳውትሽኝ እኔ አመስግንሽ ነው ያልኩት፣ ግን በቃል ሳይሆን በጽሁፍ ነው ደንግጬ። ችግር የለውም። ኢትዮጵያ ቦርሳ ስንት ነው እንዴ? እኔ አላውቅም። ስላልሽልኝ ብቻ በቂ ነው። መድኃኒዓለም ይስጥሽ። አመሰግናለሁ። እሺ እኔ እናት በጣም አመሰግናለሁ። እሺ ማለትሽ በራሱ ለእኔ በጣም በቂ ነው። እሺ መድኃኒዓለም ይስጥሽ። ትፈትኑ ነው እንዴ የምትመጡት? አይደለም ማርያምን አይደለም ማርያምን ታነቢያለሽ ሁላ ብዬ ስላላሰብኩኝ ነው። እሺ እናት ተፈተሽም ፈተናውን አልፈሻል። እኔ እናት ጉቺ በዚህ ነገር ችግር የለውም። ከፈለግሽ ግን ገዛልሻለሁ። እሺ አሳይሽና ትገዝልኛለሽ። እሺ ምንም ችግር መድኃኒዓለም ያክል። እሺ እናቴ እሺ። ጉድ እኮ ነው። እኔ ራሴ አሁን ግራ ገባኝ። ግራ ትገቢ አንቺ። ወደ ኋላ አትበይ። ለመስጠት ያው መስጠት ልምዶብሻል። ስጫቸው አባቴ ማለት ነው። እርገጤ መቼ ለጣም ምን እንዳለኝ ታውቃለህ? ቲክቶክ ምናምን አያውቅም አይደል? በዛ እዛ ድሬዳዋ ሰው ምን ይለዋል? ልጅክ እኮ በየቦታው ነው አንበሳ የምትሰጠው። ገባክ? ያ የሆነ ሰው የሆነ እንትን የምለው ነው ለሆነ ጉዳይ በየወሩ የምከፍለው ሰው አለ ማለት ለስራ ማለት ነው።
ከመሬት ተነስተው አባቴን ደሞዝ ይጨመርልን ይሉታል። እሺ ጉድ ልንገራችሁ ጋይስ ማለት ነው። ደሞዝ ጨምር ይሉታል። ሲሉት እሷ ትምጣ ከእሷ ትነጋገራላችሁ፣ እስከዛ ድረስ ግን ባለው እንጂ እኔ ያለ ፍቃዷ ምንም ማድረግ አልችልም ሲል አንዱ ልጅ እኔ ካልተጨመረ ከዚህ ወዲያ አቆማለሁ ይላል። ገባ ከርገጤ። ከዛ አሁን ኑሮ እንደ ድሮ አይደለም እና አስባ የምትጨምረውን እሷ እንትን ብላ ትነግራሃለች። እስከዛ ድረስ አታቁም ስራ ሲለው በየቦታው ነው አንበሳ የምትሰጠው። ጉድ ስማ አባቴ አንበሳ ምን ይሁን አያውቅ ምን ይሁን አያውቅ ምንም የሚያውቀው ነገር የለም። ከዛ ምን ይለኛል፣ ምንድን ነው ብር አላት በየቦታው ነው አንበሳ የምትሰጠው ይላሉ። የምን አንበሳ ነው የምትሰጠው? እግዚአብሔር ቲክታክ ላይ እየመጡ እያዩኝ እኮ ነው። ከባድ ነው። ቲክታክ ላይ እየመጡ እያዩ ማለት ነው። አያ ኖርማል ህይወትክ ላይ ራሱ እንዴት ችግር እንደሚፈጥሩ ብትሰጭ መከራ ነው። ዝም ብትይ መከራ ነው። መከራ ነው። አሁን እንግዲህ ቦርሳ አለች፣ ስራ ልጀምር ነው፣ ስራ አግኝቼ አለች፣ ነይ ግቢ ልግዛልሽ ስል አይ ኮመንቴን ታነቢዋለሽ ወይ ብዬ ነው። አይ ጉቺ እንዴት ነሽ? ኧረ እኔ ሻግቻለሁ አላይሽኝም? ሜምበሬ ጠረረብኝ እኮ ለዛ ነው ሻግቻለሁ ስልሽ አሰብኝ። ማሪ ኮይን መቀየር አልችልም፣ ኮይን የለኝም። ራሴ ሲኖረኝ እያስገባሁ ድሬት ሂዳ ነው። እሺ እኔማ ሻግቻለሁ ብዬ ዛሬ ስራ የሆነ ስራ አገኘዋለች እኮ። ኦኬ ደግሞ እኮ ስሰጥ ነበር አስገብቼ እግዚአብሔር ስንት ሺህ ብስማሜ ስንት ሺህ ድርሃም እንደሰጠው ወደ አርባ ሻገትኩ። እንደዚሁ እኛ ላቅም ማሬ የለኝም። አሁን ማሬ እሺ አቦክሽን ግና አቅሻለሁ ማሬ ረስተሽን እንደምን ብዬ ሻግቻለሁ ስልኳ ማሬ እውነቴን እኮ ነው። አባቴ እንደዛ ብለው ቲክቶክ ስለማያውቅ የኔ ወርቅ አለኝ ስለው ምንድን ነው ነገሩ? በየቦታው አንበሳ ትሰጣለች አሉ። ከዱር እየገዛሽ እየሰጠሽ ነው የሚመስላቸው። አያቆሟ ሰራተኞቹ ስራ እናቆማለን። እንዴት እንደሳኩ ሪም እስቲ ደህና ነገር ስጭ፣ እስቲ 3 ድርጅት ስጭ። እዛ አባቴ ደንግጦ ምንድን ነው እየተካሄደ ያለው ብሎ ደወለልኝ። ስራና ያቁሙ ጭራሽ እንደውም ማለት ነው ምንድን ነው ጭራሽ እንደውም ደም ይፈላ ታውቃለህ። እርገጤ ጭራሽ ቲክታክ ላይ መጥተው አይተው ለሰው እዛ ጋር ስለምትሰጥ ለእኛ ካልተሰጠን እየበላው ባይሆን ብዙ ነገር አወራ ነበር፣ ግን እየበላው ነው። የሆነ ነገር ይቆርጣለሁ። ጉዳዩ ጌታ አቁሙት አልኳቸው። ይኸው የሆነ ሰው እየሰጠሽ እግዚአብሔር ይስጠው። በቃ ሜምበር የላደስ እግዚአብሔር ይስጥ። እንዴት አለ ጥሩ ሰው የሆነ ሰው እኔ ራሴ ፎሎ ባክ አረኩ። እግዚአብሔር ይስጥክ። በወጣ ይኸው በቃ ከሻጋታ ማስወጣኝ። ውጪ ወርቅ ግዢልኝ እባክሽ ይላል። በጣም ነው ወርቅ የፈለግሽው? ጉሮሬን ታመሜልሻለሁ። አይዞሽ እንትኑ እኮ ነው ያንቺ አይነቱ ታምሜያለሁ እለዋለሁ። ጉሮሬ አያስታውቅ። አንድ ዝንብ ገብታ ከፍቼ ሜምበር ሁኑ ፍቅሮች። እስቲ ቤቱን ባርኩ፣ ሜምበር ሁኑ። ወጣ የተካ የሰጠኸኝ ማን እንደሆንክ ባላቅም አመሰግናለሁ። ከመሻገት አስወጣኸኝ። ኧረ እሺ ኢንሻላህ 2 ቀን 3 ቀን እኮ እኛ ጋር እኮ እየዘነበ ነበር። አልነገረችሽም ድሬ? እዚህም ዘነበ እኮ አሁን ራሱ እየዘነበ ነበር። አየሁት እኮ። ኧረ እዚህ እኝኝ በቃ የሚል የኢትዮጵያ ዝናብ። እናንተ ጋር እኮ በደንብ ነው የሚዘነበው። ዝናብ ሲዘንብ እኮ ነው ጋይስ መስኮቱን የከፈትኩት።
ደስ ሲል አየሩ ራሱ ስሙ ወይ ያሬድዬ እንዲና 600 ምናምን ሰዎች ያላችሁ አንድ ሰው 3 ርችት ስጡ። ፋይርወርክስ የሚለው ማን ነው ደግሞ አፉን የያዘው? እውነቴና እንዴ ዘንቦ ነበር እኮ 2 ቀን በተከታታይ። አይንሽን ተኳይ አይንሽን አትኳይ ነው አትኳይ ስሞት ልጅሽ እንደዚህ የሚያምረው ያለኩል እምባ ያዘለ አይመስልም። አይኔ ሳልኳል እንደውም ዛሬ በደንብ አልተኳልሽ። ሲኳል በጣም የሚያምረው ዛሬም አልተኳል። አንበሳ ስንት ነው እዚህ ሀገር? $364። አሁን እኮ ሜምበር ለሆን ስር ግዢ አለኝ እኮ እኔንም በዚህ በኛ ሀገር እንትን ካልቀየርሽው አይቀይርማ። ስትቀይሪ ነው የሚቀይረው። እኮ እንደዛ እንባ የያዘ ይመስለኛል። ለዛ ነው እኮ ጋይሶችዬ። ወይኔ ሰው እየሰጠኝ ለእኔ የሰጠኛው መርቂ አንቺ ነው ለእኔ ነው። እስቲ 3 ርችት ስጠኝ አባቴ። ጋላሪ ላይ ስምት መረኩት እኮ በወጣ የተካ አባቴ። እድሜና ጤና ይስጥ። ያው ጤና ነው። ሰጪሁን ተቀባይ እንዳትሆን ሰርተ ግባ ተኝተ ንቃ። አግኝ አትገኝ በክፉ ያየ ሁሉ መድኃኒዓለም ያው በክፉ ያየ ጌታ ሁሌም ሰጪሁን። እስቲ እዚህ ውስጥ ያላችሁ 3 ርችት ስጡኝ። አንድ ሰው ነው ግን ጋላሪ ላይ እንዲሞላ አንድ ሰው 3 ርችት ስጡኝ። የቲክቶክ እውቀትሽ ደስ ይላል እና ቲክቶክ ላይ እንደምሰራው የቲክቶክ ካላለሽ ታዲያ ምን ደስ ይበልሽ? እኔ ፍቅር ቲክቶክ ላይ ነው እናቴ ይመስል ቱታው አለቀ አይደለ? እንደዛ እንዳማረ አለ መጥቷል። ለምን አገዙ? ድረሩ ስርጭት እንትን ነው ችግሩ። እናንተ ሀገር የኪሎ ምናምን ስለሚከፈል ዛሬም እሄዳለሁ እዛ። የሆነ ቀን ቁጭ ብለሽ ነበር ሊቭ ላይ ያሸትሽለት። ዛሬም እሄዳለሁ። ስራ ጀምሬያለሁ። ተቀጥሬ ተመችቶኛል። ትናንትና ነው አይደል? ትናንትና ከቤት ጋር የተጫወትሽ የነበረው። አሁንስ እንትን አለኝ ታውቃላችሁ ጋይስ፣ እንደዚህ እየመጡ ቲክታክ ላይ የሚያዩ ምናምን ከሆነ ራሱ አፌንም ስካፈት እየወሰዳችሁ ለአባቴ እንዳታሰሙት። እንደው ማንንም አልፈራ ማለት ወንድሞቼ ስለምደውኝ ሀከንትፍ ብለው ትተውኛል። እየሄዳችሁ አፌን ስከፍት እዚህ እየቀዳችሁ ለአባቴ እንዳታሰሙት። ይቀራችሁ እሱ ነው። አንበሳ እንደዚህ አታርጉ ግን ጥሩ አይደለም እንዴ። ለፋሚሊስ ፋሚሊ እንጂ እንዴት እንደደነገጥኩ ቦታው አንበሳ ትሰጣለች። ምን አሁን አንበሳ መስጠት ምን ይሁን የሚያውቀው ነገር የለም እኮ። በየቦታው አንበሳ ትረጫለች ሲባሉኝ ምንድን ነው ማለት ደሞዝ ይጨመርልን ብለው ሲጠይቁ ይሄን ነው ምክንያት ያቀረቡት። አይገርምሽም? አዎ ሜምበር ሆነሻል ቲጂዬ። እግዚአብሔር የሚያውቅ ሰው ነው። አየሽ አባቴ ማመን ቲክቶክ ያውቃል። በእናትሽ ሄደው ነግረውት ነው። ኧረ እነሱ ሄደው የተናገሩት እነሳ አላጣ የነገሩትን እንጂ ጠየቀኝ ደውል። አዎ ሜምበር ሆነሻል ማለት ዛሬ ቀዝቅዘሻል። ቤቱን ባርኩ ይላሉ ታች። ባርኩ አልኩ ሰለቸኝ እኮ። ከጋላሪ ላይ ስጡኝ አልኩኝ። ፕሮፋይሌ ንኩና ፕሮፋይሌ ውስጥ ገብታችሁ ጊፍት ጋላሪ ያልተሞላው ሙሉልኝ። ርችት አለ፣ ኢንተስቴለር አለ፣
አለ አባቴ እንደዚህ የኔን ፕሮፋይል ከላይቭ ንካውና ከዛ ጊፍት ጋላሪ የሚለውን ትነካለ። እዛ ውስጥ ስገባ አለ ርችት ያልተሰጠ ጠቁሮ እሱን ስጠኝ። 3 አባ አንድ ሰው 3 ነው መስጠት ያለበት። ኦልዌይስ ቤጊንግ እንኳን እኔ የኢትዮጵያ መንግስትም ይለምናል። ግን ሀናዬ አንቺ ኖ አንበሳ ትንሹ አንበሳ ተሰጥቶኛል። አታባክ ነው በመድኃኒዓለም ይዣለሁ። ኖ ፎሎ ታደርጊኛለሽ ደግሞ የእኔ ፍቅር ሀናዬ። ትንሹ አንበሳ ተሰጥቶኛል። ህግ ያግድ 3 ርችት ስጠኝ። 3 ርችት ያው እኮ ነው። አልፈልግም ተሰጥቶኛል እንዴ አይደለም ሰውዬው ያሁኑ ነው መልሽ። አዎ ቢሆንም እኔ ትንሹ አንበሳ ተሞልቶልኛል። ባይሞላልኝ አላየውም ይሆናል። በደንብ ነገር ርችት ስጠኝ። ዳንሻ እንዴት ነህ? አለህልኝ 3 ርችት አንፈልገው። ይኸው 3 ርችት። እሺ 3 ነው የምትሰጠው። 1 ሰጠኝ፣ 2 3 ይቀራል። 2 1 ይቀራል። 3 ቴንኪው አባቴ። በወጣ ይተካ እድሜ ከጤና ጋር ይስጥልኝ። ጭስ አርጆ ጭስ ክፉ አይንካክ። ሰርተክ ግባ፣ ተኝተህም ንቃ። ሰጪሁን ተቀባይላቱ። በክፉ ያሰበክን ሁሉ መድኃኒዓለም በክፉ ያስበው። ምቀኛ ሸረኛህን አይኑን ጨለማ እግሩን ቄጤማ ያድርገው። የረገጥከው ይለምልም፣ የነካኸው ይበርክት። ከወለድክ ልጆች ይባረኩ ይደጉልክ። ኢትዮጵያንም አፍሪካንም የሚያስጠሩ ለዓለም መፍትሄ የሚሆኑ ይሆኑልክ። ካገባክ ትዳርክ ይባርክ፣ ካላገባክ አንዴ ስጠራት 7 ያቤት የምትል ሚስት ይስጥክ። የትም ያልተነዳች መሪ ያላዞረች 001 ሚስት ይግጭክ። ቺትም ቻትም የማታውቀውን ሌላ ወንድ ታፕታፕ የማያደርጋትን ጉድ ዋይፍ ጋላሪ የህይወት ጋላሪ ኪሞላ አሜን። ካለችክማ ነቃ ደንገጥ ትበልልክ። አንዴ ስትጠራት 7 ያቤት ትበልሽ ሚስትክ። ትዳርክ ያማረ የሰመረ የደመቀ ይሁን። ከወለድክ ይባረኩልክ። አብራችሁ አርጁ ብያለሁ። ጋላሪን ሞላ ሞላ አድርጉልኝ እስኪ የቀረውን። ምንድነው ወይዘሮ ሪች የምትይኝ? አልገባኝም። እኔን በጣም ነው እንደዚህ ልታነካኪኝ የፈለግሽው? ለምን አንቺ ሄድሽ አታስቆሚያትም? ሄጄ ታይስል አሰደበች ትሉኛላችሁ። ዝም ብዬ ቤቴ ስቀመጥ መተሽ ኮመንት ጽፈሽ አንቺ ለምን ገብተሽ ታያትያት? አውሪ ሚዩትሽ ናንሽና ጤነኛ አይደሉም እንዲህ ሰዎቹ። ከኔ ራስ ውረዱ በቃ። እኔ ምንም ውስጥ አያገባኝም። በቤቴ ነፍጠኛ መታ ስድብ አትሳደብ። በቤቴ መታ ምንም ነገር አትናገር። ስለሌላው እኔ አይመለከተኝም። ያላችሁትንም ማለቅ መሰላችሁ እንዴ? ታይ ብዬ ከልክዬ ነፍጠኛን እኮ እሺ ብላ ስታቆም ስላከበርሽኝ ብዬ ስለሰማሽኝ ብዬ ለሰጠዋት አንበሳ ሄዳችሁ ነገር ቀይራችሁ ምን እንዳወራችሁ ስለሰማው አቁም ያለው አይመለከተኝም። አለቀ። እኔ ቤት ግን ስትመጣ ማንም ይሁን ማንም ነፍጠኛ እኔ ቤት ሰው መናገር አትችልም። አዎ ይበቃል። እናንተ የምትፈልጉት እኔ ልታነካኩኝ። ስለዚህ እኔ ዲስታንሴን ጠበቅኩ፣ ርቀቴን ጠበቅኩኝ። አልነካካም። ሁሉም እህቶቼ ሁሉም ወንድሞቼ ናቸው። ቀን አጣልቷቸዋል፣ ቀን ያስታርቃቸዋል። እኔን ጉቺን ለማነካካት የሄዳችሁበትን ርቀት ስለተግባባል እኔ ከማንም አልጣላም። ከማንም ተውም በሉም አለም አያገባኝም። ገብቼ ተው ባልኩኝ አይደል እንዴ? መርዝ ነች አውቃ ነው። በዚህ ገብቶ ነው። አሁን ቤቴ ስቀመጥ መተሽ አትጻፊልኝ። አይመለከተኝም። ሂጂ እና አንቺ ተይ በያት። አያገባኝም። እኔ በቤቴ ከቤተሰቤ ጋር እየተጫወትኩኝ ነው። ስለማን አሁን አውቃ እኮ ነው መታ እንድታወሪው እኮ ፈልጋ ነው። ደፋር አያገባኝም። እኔ ነፍጠኛ ተይ በያት። ግማታ ተይ ብዬ ስለተወች ስላከበረች ለሰጠዋት አንበሳ እኮ ሄዳችሁ ነገር ቀይራችሁ ያወራችሁትን ሰምቻለሁ። አቆምኩኝ እኮ ከዛ ወዲህ አቆምኩ። አያገባኝም። እኔ
ታውቂያለሽ ኤልቢ እኔና ቤታ ማናወራ ሰዎች ባንሆን ማለት ነው ገባሽ? እኔና ቤታ ማናወራ ሰዎች ብንሆን ኖሮ የሄዱበት ርቀት እኔና ቤታን ለማጣላት ነበረ። ገባሽ? እኔ በማንም እንዲተነስቼ ምናምን የምለውጣት ምናምን እኔ ለቤታ ያለኝ መውደድ የእውነት ነው። እናንተ ስላላችሁ ስላላላችሁ አይደለም። ሌሎቹንም እንደዛው ማንም እንዲነካካብኝ አልፈልግም። ለእኔ ሁሉም እኩሎቼ ናቸው። ሁሉም ቤተሰቦቼ ነው። እናንተ ግን ራሳችሁን ታውቃላችሁ። ሄዳችሁ ያወራችሁትን እናንተ ግን ሄዳችሁ ያወራችሁትን ያላችሁትን የተናገራችሁትን ታውቃላችሁ። ስለዚህ ነገርኳችሁ እኮ አማራ ሁሉም በአማርኛ ነገርኳችሁ። ከዚህ ወዲህ ዲስታንስ ነው የምጠብቀው አልኳችሁ። እምወዳቸውን ሰዎች እንዳላጣ ራሴን ነው የምሰበስበው ብዬ ነገርኳችሁ። ቢገባችሁ ከዚህ ወዲህ ቁጥብ ነው የምለው። መታችሁ ስትጽፉ ብትሉ መታችሁ ስትለቀልቁ ብትሉ ሲመስለኝ ነው የማደርገው። ሲመስለኝና ስፈልግ ነው የማደርገው። እናንተ ሄዳችሁበት ጥግ እኔና እሷን እንኳን ለማጋጨት ሳይቀር ሞክራችኋል፣ ሄዳችኋል። አጥላቂ ናቸው እናትሽ እነዚህ ዝም በያቸው። አሁን ደግሞ መተሽ እንትናን አስቁሚ ትይኛለሽ። ምን አገባኝ? ምን አገባኝ? እኔ ምን አገባኝ? ስለማንም ስለምንም አይመለከተኝም። እኔ ስናገር ብቻ እና እኔ ቤት መጥተው ሲናገሩ ያኔ ጠይቁ። ከዛ ውጪ ያቺን እንኳን ምን ብላችሁ ሄዳችሁ እንዳወራችሁ እናንተ ታውቃላችሁ። ጉቺ መርዝ ነች። ለእንትና በቤቷ ሞዴሬተር ሰጠች። በገዛ ቤቴ ለፈለግኩትስ ብሰጥ ምን አገባው? ስህተት ሳይ ደግሞ ከሁሉም አነሳለሁ። ከሁሉም ስህተት ሳይ ማን ያዘኛል? እናንተ እንዳላጣቸው ነው የሸሸሁት። ለምን የምትሄዱበት ርቀት እንድንራራቅ እንድንተጣጣ ስለሆነ እኔ ደግሞ የምወደውን ሰው የምሰስት ሰው ነኝ። የምወደውን ሰው ሰስተዋለሁ እንዳላጣው። ገባችሁ? እላፊ ተኪዶብኝ እንኳን ትዕግስቴን አስጨርሰው እልሄን አስጨርሰው ንቀቴን አስጨርሰው ነው ሰዎች እንድናገራቸው ያደረጉት። ሁሉ ነገር አስጨርሰው ስለማከብራቸው መልካም ቀን ስለነበረኝ ስለምወዳቸው አልናገርም ብዬ ችዬ ታዝባችኋለን። ስለዚህ የምወደውን ሰው ማጣት አልፈልግም። እዚህ ጋር መተሽ እንትናን አስቁሚት ያለሽ ከካም ሄደሽ አስቁሚያት። ምን አገባኝ? ጉቺ መርዝ ነች። ጉቺ ገብታ አሰደበች። ጉቺ እንደዚህ ብላ አሰደበች። ያላችሁትን ሰምቼላችኋለሁ እኮ ቀኔታው ብዬ ነው ጸጥ ያልኳችሁ። ብታያቸው በእናትሽ እነዚህ አለቅላቂዎች አፋላችኋል። እንደነሱ አውቃ ነው አሁን እንድታወሪ ነው የመጣችሁ እንጂ አውሪ ስትያት አታወራም ነበር። አስገባውሽ እኮ ማን ምን ያገባዋል በእኔ ህይወት? አንተ ጂኒ እስኪ በእናትህ የ6,000 ኮይን ስጠኝ ጊፍት ጋላሪ። አንተ ቁጭ ብለህ በየቤቱ ለማንም እየሰጠክ የኔ ጋላሪ ሁሌ አይሞላም። ኤስሪ ገባዋል። ሴታል መጥቷል። ጂኒ ፍቅር ስንት ጊዜ ያው አለ ይመላለሳል። የ6,000 ኮይን ስጠኝ በእናትህ። ያው አለ አበባ ይሰጣል። ቁርኝ ጂኒ ምን ጠፋባት? ምን ላይ ነው ያላት? ምን ይጠፋብናል? ጋላሪ ይላል። አረጅኝ አንበሳ በእናትህ ላይ ይቻላል። ከማንበሳ ስታይ አንበሳ ሰማክም እንዴ? ድምፁን ራሱ ሰምቼ አላውቅም። ጋላሪ ሰማሽም? አንበሳዎች እኮ እንትን ሆኑ ወደ ዱር ገቡ። ሰዎች ወይ በእናትህ 6,000 ይላል። የለኝም፣ አይሞላልኝም። እንትን ወላ አይሞላልኝም፣ አይሞላልኝም ካርዴ። የት እየሰጠ ነው ግን ተለክሎ ሱዲ አይደለ ነው የነበረኝ ፖይንት አለቀ። የገልብጨው ሰው ባለፈው አንቺ ግን 2-3 ሰው ሰጠኝ እኮ አንበሳ ምን እነማን እንደሆነ ግራ ገብቶኛል። ከኔ በኋላ ተሰጠህ አንተ ነው። ከዛ ፊትም አንድ ልጅ ከዛ ፊትም 2 ልጆች ሰጡኝ። 3 ሆነ 4 ከአንቺ ጋር እና የት አደረከው?
ገለባበጥኩትና ዝም ብዬ ትላንትና እንትና ሰጥተውት ማነው ሀጂ ነው ሀጂ ሼማ ጉራጌው ስልጤው ሽማግሌው ማን ነበረ ሲያወራ እያለ የሚያወራው እንደ ሽማግሌ የሚያወራው ሀጂ ነው ሀጂ እሳቸው ጋር ድዋ ምናምን ሲያጫውታቸው ነው ደስ የሚሉ ሰው እያሉ አሳገናኝታል። ይልቁልሻል በጣም ነው የምትወጂው። በቃ ኧረ ጨዋታው ድዋው ምናምኑ በቃ ግድል ነው የሚያደርግሽ። ሽማግሌ የሙስሊም ኮፍያ ሀጂ ድምጻቸውን ሽማግሌ የሚያወሩት በጣም አለኛ ተጫዋች ናቸው። በጣም ተጫዋች ናቸው። ዛሬ አሳው በጣም አብረቀረቅሽ። አንቺ አብረቀረቅሽ አሳው። አንተ ስነ ስርዓት ተቀበል። ሆኖ እውነት የሚል አሳ በጣም ቆዳ ያሳምራል የተባለው ነገር ምን አልኩኝ እኔ እንጂ ቲኪ ምን ነው ሶሪ አለች። ተለያይተናል። ከማን ጋር የተለያየን? ተለያይተናል። ቲኪ እስከዛሬ አልተለያየችም እንዴ? ዘፈኑን ጋብዣት ዘፈኑን ጋብዣት ምን አደርጋለሁ እችለዋለሁ። ዘፈኑን አየሽ የላኩልሽ? ዘፈኑን አላየሽም እንዴ? ዘፈኑን አይተሽዋል? አዚሙ መጣ ተጀመረ። ስሚ ቪዲዮን አይተሽዋል? የላኩልሽን አላየሁትም። ቪዲዮን አይተሽዋል? የላክልኝን አላየሁትም። ባለቤትክና ልጆቹን አለም ያልክ የላኩልሽ በዚህኛው ስልክ ሲሆነ ላቸው አላየሁትም። እየዘፈነን ነው ላክልሽ እልልልል እያለን መጣች አክስትሽ ማለት ጃሊሊ ትለልሻለች። አድርጉ ነው ሴትዮ በእናትሽ ተፋች። ሞት ነው የሚለየኝ ነገር ሞት ታውቂያለሽ። ሞት አሁንማ ተበለጠን። በቃ $200,000 ዳይመንድ መጣ። በቃ ቤቢ ያልሽው ቦቢ ያልሽው ነገርኩሽ። ሞት ነው የሚለየን። ሳሳይ እኔም ብሎክ ካስደረገሽ እኔን ብሎክ ካስደረገሽ አንቺ ግን እሷ ጋር ፍሬ እንደሆነች ቀረሽ። ይህ እኮ ነው ችግሩ። ፍትህ የለም። ፍትህ ለሊል ለአንተ ነው ሴት ለጅኒው ለእኔ ፍትህ እንጂ እኔም ቦልካችሁ እናንተ ፍሬንድ ትሆናላችሁ። ምንድነው? ኧረ አትፍችኝ። ኧረ ማናዞች ነው ማናዞች? አንቺ ራሱ የሰው ምንድን ያልሽው የሰው ባል ታማልላላችሁ። ቅምጥ ናችሁ። አንቺ ራሱ የቅምጦችን አስቀማጭ እያማለልሽ ነው። ተከበሪ። አሁን ጸብሽ ከኔ ነው። ምንድነው አስቀማጭ? ፈትቼ ያለው ቤብ ምናምን ይጅበት ይጅበት ቤብ ሁሉ እያለችኝ ዝም ትያለሽ። እንከባበር ቤብ ስቶፕ አለች። ዝም በል ጅኒው ዝም በል ተከበሪ። ጃልዬ የምን ቤብ ነው የሰው ተከበሪ። እንዳንረጋገጥ ጭራሽ ቤብ ምናምን ትልልኛለች እንዴ? እኔም አላልኩት። አሁን መታ ተበለጠ ነው። $200,000 ዳይመንድ የገዛ ሰው መጣ። በቃ አለቅ አዋጠ የእንትኑን ጨምርበታል። ወርስ አትሄድብኝ። የሱቁ ቆይ እሷ በቤብ አይደለም እኔ እንትን የምትለኝ አባቴ የኔ ጌታ ብሮ ብላለች። አሁን አባቴ የወርቅ ቀበቶና የእግር ጨሌው የሚለበሰው የግድ ነው። እንትን አታውቅም? ቢንዛ ድሬዳዋ እግራችን ላይ የምናደርገው የሚታሰረው ከሽ የሚለው ከሽ የሚለው ጃል ታውቀዋለች። ላኪላታ ፎቶ መጀመሪያ ትምረጥልን። እሷ ደግሞ ትምረጥልን። እንደዚህ አስተያየት ስጥ ትንሽ ግን ማለት ነው። ጅኒው ማለት እሷ ያለችበት ጥሩ ነው። እሷ ያለችበትም ደስ ይላል። $200,000 ቀለበት ያልከው ይምልክ ነው። አስዌር $200,000 ቀለበት ተገዛ። በቃ ተብሎ እኔ ደግሞ
ጃል ገና 1 አመት ታወራለች ብዬ እኔ ፎሎ 400,000 ይደርሳል ስል ተበላው። በእናትሽ ተመለሽ ቢያት ሱማሪ ለምን ተውሱ የኔና እንትን ነገር ትንሽ ሞቅ ብታረገው ፎሎ ራሱ ይጨምር ነበር። ቀነሰ ፎሎ ራሱ አይስዌር ምን እንደሆነ ነው ይላል። ምን እንዳለቻቸው አሁን ፎሎ አድርጉ ብላቸው ነው እንዴ? ጋይስ የምራችሁ ነው። ደግሞ እሷ ቤት $200,000 ግን ቀለበት ተደፍቷል። የምራችሁ ነው። እሷን ጠይቃት እንዴ አንቺ እሷ ጋር ፋይል አለ አይደለም? አጥቷሽም አይደለም? የምራችሁ ነው። እሷን ብትጠይቃት አንተ እኔ ራሱ አሁን እሷን ጠይቃት። $200,000 ቀለበት ተገዝቶ ከሆነ ጉድ ነው። እኔ እናንተ ተጋዱ ነው። እንዳትለብሽ ሁለተኛ ይሄን ወርቅ በቃ ምን ታሪክ አለ አንተ? እውነትሽን ነው። ካልሆነ ተሰባስበን አዋተንም ቢሆን $400,000 ወርቅ እንገዛልሻለን እንጂ ዳይመንድ አያወጣል። ጉቺ ዘነበ መብረቅ ያለው ለዛው ዘነበ። እዚህም እኮ እየዘነበ ነው ያለሽ። ይኸውልሽ መብረቅ እንደ ኢትዮጵያ ሲያስደነግጥ ጂኒው ይሄ የዱባዩ ሰውዬ ግን የሚገዛልኝ ይመስላል ወርቅ። ኧረ በደንብ ያዩ በእናትሽ እጣኑ አሸሽበት። ባለሽቶ ነው። ወይኔ አይደለም ሌላ ከባድ ሰው መጥተዋል። እና ንገሪኛ ጉቺ በምን አወቅት እንዴ? ሬስቶራንቱን አየሁት። በቃ ስሙን እኮ ነው ቀጨም ያደረኩት። ከዛ ጎግልን ስገባ አንዱ ሳህን ብቻ 940 ድርሃም ይላል። አንዱ ሳህን አልሀበሻ እኮ 400 ሳህን የምሸጥበት ነው። በአንድ ሳህን 940 እንዴት ይሆናል? ሄደሽ መትበያበት ቤት አሁን ወጥ ምናምን ስሪ የሚለው ነገር አረ ችግር የለውም። እምቢ ካልሽ እኔ እህቴን እድረዋለሁ። በእናትሽ ካልፈለገ እኔን እህት ይውሰድ። አንቺ እምቢ ካልሽ እና ተስማምተሃል? ወጥ ልስራ ቲክታክ ቀንሽ ብለዋል። አረ ወጥ እኔ ሁሉ መጥቼ ቫኪዩም አደርግለታለሁ ከፈለገ ቤት። አረ እኔም አለው እኔ ማግዛለሁ። አዎ ኧረ ይሄ ከባድ ነው እንዴ! 6 ምግብ ነው ያዘለው። አንዱ ምግብ 940 ብር ነው። አራቱን ይዘሽ ወደ ቤት ሄድሽ። አሁን አራቱ ማለት እኮ 3,000 ድርሃም ምግብ ይዘሽ ሄድሽ ማለት ወደ ቤት ማለት 3,000 ድርሃሙን ደግሞ በኢትዮጵያ አራቱ ምግብ ነው። አንዱ 900 ምናምን ድርሃም እኮ ነው አንዱ ምግብ። ሶስቱ ስንት መጣ? ኦልሞስት 3,000 ድርሃም አይደለ? የጥፍር ቀለሜን ከለር የመረጠልኝ እሱ በጣም የሚያምረው አረ የፈለገ ይምረጥ። አረ ለእኔ ሁሉ ይምረጥልኝ። አለባበስ ጠዋት በቪዲዮ እመጣለሁ። 120,000 ብር ምግብ ይዘሽ ነው ቤት የገባሽው። ቤተሰቦች ወደ ኢኮኖሚ የሚደምሩት እስከነሳኑ ነው የደመሩት እነሱ። አይ አይደለም። ጉግል ላይ ግቢና ዩቱብ እንትኑ ላይ ሰርች አድርጊና ሬስቶራንቱ ሜኑ ሁሉ አለ ዋጋው ራሱ ባይዘዌጅ መክተፊያ ቢሏ ምናምን ስለከፈልሽም እኮ አትገቢ። ሪዘርቬሽን አረገ። ስማይ ልንገርክ መክተፊያ ቢሏ ምናምን ልገዛ ነው። ስሚኝ እኔ የምልሽ እዛ ሬስቶራንት አንቺ እና እሱ ነበራችሁ አይደል? ጥቁሮች። ሌላ አንድ ጥቁር አልነበረም አይደል? በእርግጠኝነት እርግጠኛ ነኝ። እኛ ወንድሞቻችን እዛ ሄደው ጥሬ ስጋ ይብሉ ምስኪኖች እንደ እንስሳ ተሰልፈው አው እያሉ አንቺ እዛ ሳትበያለሽ ምስኪን ህዝብ። ኧረ በሞራል ነው ሄደች ትላንት ፍሬንድ ነን የሚለኝ ነገር ፍሬንድ ነን ይላል ሲጠይቅ። ኧረ ችግር የለውም ፍሬንድ ወንድም የሚሆን ችግር የለውም። ኧረ አጎት የሚሆን ተቀበይ። ዝም በይ ሰብር አድርግ። ያታቅም እንደ መረጋጋት ቅቤ ይወጣዋል መጨረሻ ላይ። ስማ የኢትዮጵያዊ ቀን ወይ የኢትዮጵያ አለቀ። አንቺ ኢትዮጵያ የሚባል ሀገር ታውቂያለሽ እንዴ?
አላውቅም። ጋይስ አብደሻል። በአንዴ ለዱባዩ እኔ ራሴ አላውቅም። ፈረምክ ለዱባዩ? አየ ነው እኮ የተባረከ ነው። ነፍሱ በገነት ያኖረው። ስማ ልንገርህ፣ በአንድ ቀን ግብዣ ለኢትዮጵያ ፈረምክ? ያስታውቃል እኮ አሁን እኮ ግብዣው ቦታው እኮ ነው የሚያስታውቅ። እሱ ዙሪያ እኮ የነበሩ እኮ እዛ ሲበሉ የነበሩት ምናምን አልመክቱ ምናምን አልመሽሩክ ምናምን የሚባል እኮ ነው ያለው። ሰው ሁሉ ቁጭ ብሎ የሚበሉት ደምሴና ደበበ ያለ መሰለሽ አል ምናምን እየተባለ የኔ ፍቅር እንዴት ነሽ? የኢትዮጵያው ላይ የዱባዩ ላይ ወሰነን ተሸንማ ይሰጣል። በቃ ልይበት ሀሳብ አስተያየት አሰጠ። ችግሩ አሁን